እስኪ ገለጭ አይንሽን ገለጭ የሚያቅሰው ትልቅ ሰው እንደምንነግረው የምናውቀው ነገር እኔ ቤት ውስጥ ያለሽው አንቺ ነሽ። የምታውቂው ነገር ካለ አሁን ትነግሪዋለሽ ማለት ነው ለሰው። እሺ ልንገረኝ። ምን ነው አስበው ይሳል ነገር የገባበት ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ያው ከትላንትና ጀምሮ ቪዲዮ ከተለቀቀ በኋላ የራሳችሁን ሀሳብ ሰጥታችኋል። እንደገና ደግሞ በምን አይነት ሁኔታ ላይ ነው ያለችው የሚለውንም ነገር ተናግራችኋል ማለት ነው። እየጠየቃችሁ ነበር በተደጋጋሚ። ሌሊቱን ሙሉ ይኸው እንቅልፍ ምንም ሳንተኛ ነው ያደርነው። አሁን እንደውም እዚህ ጋር ከነጋ ትንሽ ይሻላታልና ሸለብ ለማድረግ እየሞከርኩኝ ነው። ቤተሰብም መጥቷል። ያው ቪዲዮ ላይ መግባት ስላልፈለጉ ነው መጥተው ነበር እና በተቻለ መጠን ያው የምንችለውን ሁሉ እያደረግን ነው። ተመልሳ ወደ በፊት ነገሯ እንድትመለስ ማለት ነው። ግን ያው አሁንም ቢሆን ታስራ ነው ያለችው። ምንም ማድረግ ስለማንችል እናሳያችኋለን። እና አንዳንዶቻችሁ ደግሞ ፕራንክ ነው ቀልድ ነው ምናምን እያላችሁ ነበረ። እሷም ቢሆን በእንደዚህ አይነት ሲሪየስ የሆነ ቀልድ ትቀልዳለች ብዬ አላስብም። እኛማ እንዴት እንቀልዳለን እየተጨነቅን እያያችሁን። እሷም ቢሆን እንባዋን እያዘራች እያያችሁ እንዴት ነው እሱ በእንደዚህ አይነት የሚቀለደው? ቀልድም ደግሞ ልክና ገደብ አለው እኮ። በእንደዚህ አይነት በበሽታ ምናምን አይቀለድምና የሚያጋጥም ነገር ነው። ይሄ ከመውለድ ጋር ተያይዞ የሚመጣ ጭንቀት ልክፍት ምናምን ያለ ነገር ነው ያሉን እና ሐኪሞችም ለማማከር ሞክሬ ነበረ እና ብቻ አላቅም እኔ ምን አይነት ጣጣ ውስጥ እንደገባን ማለት ነው። እና እንደዚህ ከአይምሮ ጋር የተያያዘ ነገር ምናምን አሉ። እንደዚህ አይነት ውጪ ላይ ምናምን ሲወጣ ነው እንደዚህ አይነት ነገር ሊፈጠር የሚችለው። ቆሻሻ ያለበት ቦታ፣ ወንዝ ምናምን ውሃ ያለበት ቦታ ላይ ምናምን ሲኬድ እንደዚህ ሊሆን ይችላል ነው ያሉት። እና እስካሁን ደግሞ ባለኝ መረጃ እኔ በፍጹም ውጪ እንዳልወጣች ነው የማውቀው። ምናልባት እኔ የማላውቀው ሚስጥር ካለ አሁንም ቢሆን ደጋግሜ ጠይቅሻለሁ። ለመፍትሄው እሷ እንድትድን ከፈለገች የደበቅሽን ነገር ካለ ንገሪን ነው እያልንሽ ያለ ነው ማለት ነው። እሺ እንድትነግሪኝ ነው የምፈልገው። አንቺን እኮ ነው እንድትድን ትፈልጊያለሽ አይደል እህትሽ? እና ታዲያ የደበቅሽ ነገር ካለ በውስጥሽ ያልሽው ነገር ካለ ንገሪኝ ነው እያልኩሽ ያለሁት። እየጠየቅኩሽ እኮ ነው። ለምንድን ነው እሱ ማትመልሽልኝ? ውጭ ወጥታለች ወይ ደግሞ የተለየ ነገር ስታደርግ አይተሻታል ወይ የሆነ በቃ ወድቃለች ወይ አይምሮዋ ጭንቅላቷ ተጋጅቷል? ቤት ውስጥ ያለሽው አንቺ ነሽ። ሁሉንም ነገር የምትከታተዩ አንቺ ነሽ። እያረሰቻት እንኳን ያለችው ቤተሰቦቻችን እሷ ናት። ገንፎ ምናምን እየሰራች የምታቀርበው እሷ ነች። ለደቂቃ እንኳን ከዛኛው ክፍል ብትወጣ ኩሽና ነው ልትሆን የምችለው። እና እያንዳንዱ ቤት ውስጥ የሚፈጠረውን ነገር ታውቂያለሽ። እኔም ቢሆን እየወጣሁ አይደለም ሰሞኑን። ዛሬ ምን ሲያንቀለቅለኝ፣ ትላንትና ምን ሲያንቀለቅለኝ ከቤት ውስጥ እንደወጣ አላውቅም። ስለዚህ አዲስ የተፈጠረ የተለየ ነገር ካለ ንገሪኝ ነው እያልኩሽ ያለሁት እኮ። እርግጠኛ ነሽ? ተጋጅታለች? ሻወር ገብታለች? ሻወር ገብታ ጭንቅላት ውስጥ የሆነ ነገር ሊፈጠር ይችላል። ግጭት በመፈንከት ብቻ አይደለም፣ መድማት ብቻ አይደለም። ውስጥ ላይ አእምሮች ላይ የሆነ ነገር ሊፈጠር ይችላል። ንገሪኝ እሱን። አልወደቀችም? ምንም እርግጠኛ ነሽ? ሻወር ቤት ገብታ ነበር? እሺ ሻወር ቤትማ ለምን አገባም?
ትገባለች ልትታጠብ ነው ያልኩሽ ሳሙና ምናምን ወለል ላይ ፈሶ ምናልባት ጥሏት እንደሆነ አንተ እየቀለድክ ነው እንዴ በእግዚአብሔር ምን አባሽ ነው የምቀልደው እና ለምን እንደምትወድቀው ህፃን ልጅ ነው ሻወር ቤት እንኳን እሷን ስንቱ ሰው ነው ወድቆ የሞተው አንገቱ እየተመታ ስንት ሰው ነው ሻወር ቤት ብቻ ያለቀው እዚህ ኢትዮጵያ ውስጥ የሆነ ሳሙና ላይ ምናምን ከቆምሽ ይዞሽ ነው የሚሄደው እኔም ራሱ በግድ ነው ባለፈው ተውተርትሬ ከኋላዬ ምንድነው እሱ ሮቶ ስላለ ነው የዳንኩት እሺ አሁን ምንም ከሌለ እኔ የደበቅሽኝ ነገር ካለ ግን በኋላ የመጨረሻ ነው የምንጣላው ማለት ነው ልንገርሽ አይደል እሺ ስለዚህ እውነታውን እንድትነግሪኝ ነው የምፈልገው ሌላ ምን ከዛ ለመፍትሄው እንሯሯጣለን በቃ ሰው ያጋጥማል እንደዚህ አይነት ግን ትድናለች በቃ ምንም ማለት አይደለም አንቺም ከጭንቀትሽ ይልቅ አሁን እዚህ ጋር ጥንካሬሽ ያስፈልገናል ልጅቷ ህፃኑን መያዝ ያስፈልጋል ምናምን ነገር እዛ ላይ ሁለት ህፃን ሆኖብናል እንዴት አድርገን ነው ይሄንን ልናልፈው የምንችለው አይደለም ከባሮክ ውጭ ሁለት ህፃናት ነው ባሮክስ እንደው ዮናስም ይዟል የሆነ ነገር ያደርጋል ቤተሰቦቻችን አሁንም ባሮክን ዮናስ ይዞ የለም እንዳትሉ ዮናስ ይዞ ውጭ ላይ እንትን እያለልን ስለሆነ ነው እዚህ ጋር የሆነ ነገር ለማድረግ እየሞከርን ያለነው ያላችሁን ሁሉ ለማድረግ እየሞከርን ነው ቤተሰቦቻችን የጻፋችሁልን ኮሜንት ላይ ለማድረግ እየሞከርን ነው እና በቅርቡ ወደ በፊት አቋሟ ትመለሳለች ብዬ እኔ ተስፋ አደርጋለሁ አሁን ለማንኛውም እስቲ እዚህ ጋር ደግሞ ይዛናት እንምጣና የሆነ እንትን እንበል ይስቲያት አለች እጇም እግሯም ታስሮ ካልሆነ ቤተሰቦቻችን አሁን በቃ በጣም እንትን እኔን ደግሞ ለምን እንደሆነ አላውቅም ካልመታው ነው የምትለው ካልደበደብክ ነው የምትለው ባለፈው ልብሴን ላይ ነው የቀደደችው እንደገና አንቃኝም ነበር እኔ ከኔ ጋር ደግሞ ለምን እንደዚህ እንደምትሆን እኔ አልገባኝም ሰው ሌላ ነገር ነው የሚመስለው ቤተሰቦቿ መተው ምንድነው ባጭረችኝ እጇን አትፍቺ እያልኩሽ እኮ ነው እጇን አትፍቺ ያልኩሽ አይደል እንዴ እና እኔ እንዴት ነው እጇን ማን ፍቻለሽ ሌላ ነገርም ልታረግ ትችላለች እኮ እጇን እኔ በዚህ በኩል ያይል ሂጂ ፍቅር ቀስ ብለሽ ከነገው ያጠጥታለች እኮ እጇን አትፍጪ አልኩኝ እኔ ሰው የሚልሽን ለምን እንደማሰሚ ነው እኔ ግራ የሚገባኝ ለራሷ ደህንነት እኮ ነው ራሷን አንቃ የሆነ ነገር አድርጋ ራሷን በሆነ ነገር ብትወጋ በኋላ ጸጸቱ ለእኛም ነው አይደል ምን አይነት ለፈተና የተፈጠረ ቤተሰብ እንደሆነ ግሩም ነው የሚለኝ ለምን ሰይጣንም እንደዚህ እንደሚከታተለኝ አላውቅም ቁጭ በይ እዚች ሂጂ ውሃ አምጪላት አሁን እሺ ሊጠማት ይችላል አትናገር ራሷን አታውቅ ሊጠማት ይችላል ውሃ ቶሎ በይ በእናትሽ ቆይ ላስይዝልሽ ነው ፀጉርሽን ነው ማሳያ የለም እንደሚት ፀጉሯን ማሳያ የለም አናሲ ይላታ ሴት አይደለሽ እንዴ ቆይ ለዚህም ቢሆን አድርገሽ አስይዝልኝ በደንብ ከኋላ አድርገሽ አስይዝልኝ እንጂ
አይ ፍቅር ጠጪው ሆ እሺ እንትኑ ነው ፍቅር ተይ በእናትሽ ውሃ እየረጨሽኝ እኮ ነው። አስይዤልኝ ውሃ እየረጨሽኝ እኮ ነው። ፍቅር ለምን ነው የምትረጨኝ? አንቺን መሰበሽ እኮ እጇ ይፈታላት አትበይ። ራሷን ታጠፋለች። ያማታ እንዴች እኔ በሌለውበት ሁለተኛ እጇን ጽፈች እንዳላገኝሽ እግዚአብሔር እኔ ጨካኝ ሆኜ ነው? እኔ አውሬ ነህ እያልሽኝ ነው? ንገሪኛ። ጨካኝ ስለሆንክ ነው የምታስራት እያልሽኝ ነው ወይ? እያልኩሽ ያለሁት እኔ ጨካኝ ሰው ሆኜ ነው ወይ ትታሰር የምለው? እያሰርኳት እኮ ያለሁት እኮ ለራሷ ደህንነት እኮ ነው። አላስቻለኝም እና ለቀሽ ልትገሊያት ነው? ለቀሽ የሆነ ነገር ልታረጊያት ነው? አንቺን እኮ ነው እያልኩ ያለሁት። ወይ ደግሞ ንገሩኝ። የሆነ በቃ ከኋላ እያደረጋችሁብኝ ያላችሁ ሴራ ካለ ንገሩኝ። ፕራንክ ከሆነ እግዚአብሔር ምስክሬ ነው እንደዚህ ሲጣርጌ ነው የምደፋሽ እኔ እግዚአብሔርን ነው የምልሽ። እንዴት ነው እንደዚህ አይነት እና እንዲህ አይነት ነገር ያለ ሰው እና ፕራንክ ቢሰሩ ሰው ታውቃለህ? ምናልባት ሁለታችሁ ተስማምታችሁ ከሆነ አንቺን ብትሆኚ የምትሰሚኝ ከሆነ ነው እንደዚህ የምትሆነው። ያማን እንዴ አንተ እንዴት ነው የምታስበው? ምን ይሳል አይነት ነገር ነው ይገባውታ ፍቅር እስቲ ነው እፈታሻለሁ። ፈታላ በቃ ጃለ አዳምጪ። ደህና ከሆንሽ እፈታልሻለሁ። እሺ ፍቅር እስኪ ግለጪ። አይንሽን ግለጪ እንጂ የሚያውቅ ሰው ትልቅ ሰው እመጣለሁ ምናምን ብሎኛል። መድኃኒት ይዤ ምናምን እመጣለሁ ብሏል። ባህላዊ ነገር እየተንቀጠቀጠች እኮ ነው። ዛሬ ደግሞ እንደዚህ ነው ሲያደርጋት የዋለው ቀኑን ሙሉ። ፍቅር ወይ በቃ የሆነ ትልቅ ሰው እየመጣ ነው አሁን። እንግዲህ እንደ መፍትሄ እሱም እንደ መፍትሄ እናያለን። ከዛ ውጭ ሌላ እንትን ግን ሰውየው የተፈጠረ ነገር ካለ ሁሉንም ነገር ንገሩኝ ብሏል። እኔ ምን እንደምንነግረው የምናውቀው ነገር እኔ ቤት ውስጥ ያለሽው አንቺ ነሽ። የምታውቂው ነገር ካለ አሁንም ትነግሪዋለሽ ማለት ነው ለሰውየው። ምንድን ያልሽው? ምንድን ነው እሱ ያልሽው? የተፈጠረውን ነገር ልንገርህ። ምንድን ነው እሱ የተፈጠረው? ንገሪኛ፣ የምታውቂውን ነገር ንገሪኝ ያልኩሽ እኮ ነው። ያማታ እንዴ ይችላል? እሷን እናስገባትና እነግርሃለሁ። ታነሽ አንቺ የምታውቂው ነገር እያለ ነው ዝም ያልሽ? ቀስ በይ ቀስ አድርገው። ነይ ቶሎና ንገሪኝ። አንቺ ነኝ ቸኩያለሁ ለራሴ። ቶሎ በይ። የምታውቂው ነገር ካለ ንገሪኝ ፈጠን ብለሽ ነይና ቶሎ በይ ያልኩሽ እኮ ነው። ሚት ነይ። የማውቀው ነገር አለ ያልሽውን ተናገሪ። ምንድን ነው የተፈጠረው? ቶሎ በይ።
ጊዜ የለኝም እኔ እየታመመች እኮ ነው። ቢያንስ ችግሩን ካወቅ ነው መፍትሄውን ማግኘት አያቅተን። ምንድን ነው የተፈጠረው ንገሪኝ። በቃ ሰሞኑ ያው እኔ አንድም አልተመቸኝም፣ ባሮክንም ይዤ ያችኛውም ልጅም ይዤ ከዛም በኋላ የቤትም ስራ ሰርቼ አልተመቸኝም ነበረ። ቆሻሻ ለመጣል ማለት ነው። አይተኸዋል፣ እዚህ ጋር ደጅ ላይ ነበረ ቆሻሻ። ምኑን ነው ማየው? እኔ ባየው አልጥለውም እንዴ? አልነገርሽኝም? ማዳበሪያ ውስጥ የሚቀመጠው እንዴት ነው ያላየኸው? እዚህ ፊት ለፊት ብዙ ተጠራቅሞ ነበር፣ የ3 ቀን ምናምን እና ከዛም በኋላ ባለፈው ጣይ ያለችኝ እኔ እንትን ነው በቃ ረስቼው ነበረ ከስራ ጋር ምናምን ነው። እሺ ከዛም በኋላ አንተ ታውቃታለህ በትንሽ ነገር እንደምትናደድ። በምኑ ነው የምትናደደው? ከዛም በኋላ እንዴት ነው እኔ የምልሽ ነገር ማሰሚኝ ብላ ከዛም በኋላ ነይ በቃ እኔ ጥለዋለሁ ችግር የለውም እያልኳት እኔ መጀመሪያ ስልሽ ለምን አልጣልሽውም ብላ ቆሻሻ ልጥል ወጥታ ነበር ማለት ነው። አቤት የምርሽን? ቆሻሻ ልጥል ወጥታ ነበር? የት ነበርሽ አንቺ? እኔ እዚህ ነበርኩኝ። ከዛ ነይ እንዴት ነው ቆሻሻ ልጥል የምትወጣው አንቺ? አራስ ገና ሳምንት ያልሞላት ሴት እኮ እኔ ነይ ስላት እምቢ አለችኝ ስጠራት። ወይኔ 4 ሰዓት ላይ በዚህ በጠራራ ፀሐይ ሰሞኑን እየወጣ ያለውን ፀሐይ አይተሻል? በሱ ፀሐይ ወጣ ቆሻሻ ጥላለች ነው እያልሽኝ ያለችው? ገለሻት። ታዲያ እኔ ነኝ የገደልኳት እህቴን ሚስትን እኔ ነኝ የገደልኳት ብለሽ አትናገሪ? አትነግሪኝም ወይ? እንደዛ ብለሽ አትነግሪኝም ወይ? ይሄ እኮ ልክፍት እኮ ነው። በቃ ፀሐይ ላይ በፀሐይ ያውም ወይኔ አንቺ ነሽ የገደልሻት፣ ሌላ ማንም አይደለም። አንቺ ነሽ የገደልሻት። አንቺ ራስሽ ነሽ የገደልሻት። እኔ ምን ላድርግ? ምክንያቱም እንዴት አድርገሽ ነው ቆሻሻ የምታስጥያት? አትነግሪኝም ለኔ? ሲጀመር ቆሻሻውን ልትጥል ስትወጣ አታያትም? እና ምን አባሽ ትሰሪያለሽ ታዲያ? ምን ትሰሪያለሽ ነበር? ንገሪኝ፣ ምን ትሰሪያለሽ? ምን ትሰሪያለሽ ንገሪኝ እያልኩሽ እኮ ነው። ወይኔ ሳሚ ቆሻሻ ልትጥል ቆሻሻ ከዚህ ጋር አውጥታ ይዛ ፀሐይ ላይ ስትወጣ ምን ትሰሪያለሽ ታዲያ? አንቺን እኮ ነው ንገሪኝ። እዚሁ ነው ያስለከብሻት። ህፃን ታይኔ ጥለዋለሁ ብለሽ ሮተሽ ተቀብለሽ ይዘሻት አትመለሽም? የፈለገ ብትናደድ ደግሞ እሷስ ምን ሆና ነው? እንዴት ብትናደድ ነው? በቃ ይሄ በጣም ከባድ ነው። ላይ ለቃት ይችላል። እሺ አሁን ምንድን ነው እሱ መፍትሄው? ምንድን ነው እያልኩሽ እኮ ነው። የትኛው ቆሻሻ መጣያ ጋር ነው የሄደችው? እሱ እንዲሁም በጣም ብዙ ቆሻሻ ያለው በጣም ብዙ ነገር ነው የሚጣለው። እዛ ድረስ ሄዳ በአራስነት እንዲህ ባትሆን ነበር የሚገርመኝ። እንዲህ ባትታመም ነበር የሚገርመኝ። ይሄን ሁሉ ነገር አስደረገሻ ጤናማ ብትሆን እሚት አንድ ነገር ቱና እግዚአብሔር ምስክሬ ነው ገልሻለሁ። ሲጣርጌ ነው መገልሽ ሰው አይደለም። ምን ተማረገው?